ቤተሰብ ሩታ እንግዲህ ያው ስንት ጊዜ አብርሽ ሲለምን ሲንበረከክ ሲያለቅስ ሰው ሲልክ ያልተሰቃየው ነገር የለም። ሁላችን እናውቃለን። እሷን በመለመን ማለት ነው። እሷ ግን ምን ነበር ያረገችው? የጸሊ ድራማ፣ የጸሊ ጨዋታ፣ በህይወት ላይ ጨዋታ፣ በትዳር ላይ ጨዋታ፣ በፍቅር ላይ ጨዋታ ድራማ ስትሰራብን ነው የኖረችው። ያልሆነው ልጅ የለም፣ ያልሆነው ነገር የለም። ያው ፍቅር ዕውር ነው ይባል የለ ስለሚያፈቅራት ማለት ነው። እሷ ግን የፈለገችው አንዴ አውሮፓ ሊሄድ ነው ትለዋለች፣ አንዴ ዳስፖራ አገኘው ትለዋለች፣ አንዴ ላገባ ነው ትለዋለች፣ አንዴ በቃ አላደል ጭምልቅልቅ ያለ የህፃን ልጅ ጨዋታ። እንዴት ነው ቃቃ ትዝ አላችሁ? በልጅነታችን ቃቃ ጨዋታ እንደዛ ነው። አብርሽን ጢባ ጢቦ የተጫወተችበት ይሄ ልጅ ያው እንዴ መታ ያ ሁሉ አሰቃይታ አይታችኋል። ሲወጣላት ሁሉ ነገር አይታ ልሳካላት ሲል ዲያስፖራውንም ሸኘችው። ቀጠለች። በሱ ወንድም በኩል አስታርቁይ ብላ መጣች። እንዴት ያምንሻ ሩታ? እንታረቅ እኮ ብለሽ እኮ ሁለት ሶስቴ እኮ ተጫውተሽበታል። ልቡን ስብርብር አድርገሸዋል። እውነቴን ነው እህቶች፣ እንደ አብርሽ አይነት ወንድ አይገኝ። በጣም ቻይ ትዕግስተኛ ነው። ማንም ወንድ እንደዚህ አይታገሳትም እንዴ። ወንድ ልጅ ስለሚያፈቅራት ነው እኮ ዝቅ ብሎ የለመናት። ደግሞ መልሳ ወንድሙን ላከች። እንዴት ይመንሽ ሩታ? ተጫውተሽበታል እኮ ሄሊ። በጣም እውነቴ ነው። ቃቃ ልቡን ተጫውተሽበታል። እንደ ህፃን ልጅ እኮ ነው ያየሽው። የመጨረሻ ንቃሸዋል እኮ። አሁን ምን ተገኙ እንዴ? አንቺ ምን አይነት ማፈሪያ ነሽ? በአላ ኧረ በጣም ማስጠላሽ። እንደ 9 ወር እርጉዝ ሆድሽ ወደፊት ቄጦሽ ወደኋላ አድርገሽ ይሄ ከሴትነት የወጣሽ ዋላ አለባበስሽ ዋላ ምንሽ ጭራሽ ባለትዳር ጭራሽ የልጅ እናት እኮ አትመስልም። ካገኙሹ ጋር እየተጋተትሽ እሱን ለማስቀናት ብለሽ ራስሽን አዋረርሽ፣ ራስሽን አንቋሸሽ፣ ራስሽን ዝቅ አረግሽ እና ሄሌ እኮ ታግዟ ሩታ። እውነቴን ነው። ምንም የፈለገ እንደው ራሱ ብታለቅሺ አብርሽ ጥፋት የለበትም። በጣም ታግሷል። እኔ እህቶች አንድ ቀን ማረሳው ነገር እንደ ሲል ያለቀሰው ነገር ተንበርክኮ ሲለምን ጥላው ስትሄድ እንዴ ያልሆነው ነገር እኮ የለም። ሄርሜላ ራሱ ስንቴ ነው ከህይወት አንቺ እንደው እሱ ጋር መሆን ከቻልሽ ከህይወታችሁ ወጣለሁ ያለችሽ ሄርሜላ ራሱ 3 እኮ እድል ሰጥታሻለች። 3 አንቺ ግን ስትጫወችባቸው እቃቃ ነው የኖርሽው። አሁን ምን ተገኘ ሩታ? እውነት ራስሽን አስከብረሽ ቁጭ በይ፣ ልጅሽን አሳድጊ። በቃ ስራ አለሽ፣ ቤት ሰጥቶሻል ገዝቶ። ኢትዮጵያ ላይ አዲስ አበባ ላይ በተለይ ዋናው ትልቁ ነገር ቤት ኪራይ ነው አይደል? ቤት ደግሞ በአቅሙ ገዝቶ ሰጥቶሻል። ለልጅሽ ማሳደጊያ ይበቃሻል። ታዋቂ ነሽ፣ ዩቲዩበር ነሽ፣ ታገኛለሽ። ልጅሽን አሳድጊ በቃ። ካሁን በላይ አብርሽ ራሱ ቢመለስልሽ እንደ ድሮ አይሆንልሽም። ለምን? እምነትሽን አጉድለሻል። እንዴት ይመንሽ? እንዴት ነው እስስት እህቶቼ ዛፍ ላይ ስትንጠለጠል እኛ ካየቻችሁ ጥቁር ከለበሳችሁ ጥቁር ትሆናለች፣ ቀይ ከለበሳችሁ ቀይ ትቀያየራለች ማለት ነው። እስስት ባገኘችው ቦታ ባየችው ነገር ነው የምትቀያየረው ከለሯ። ሩታ ማለት ደግሞ እንደዛ አይነት ሴት ናት፣ ትቀያየራለች። ለምን? አቋሚ ያላት ሴት አይደለችም፣ አንድ ቦታ አይደለችም። ደግሞ እንዲህ አይነት ሰው እንዴት ነው የልጅ እንደው እውነት ተመለሰች ብሎ ራሱ አምኗት የሚቀበለው? ነገ ጧትስ ትታይ ብትሄድ ይላል። ነገ ጧትስ ብትጎዳኝ ከሁለት አጣ ለሆነ ወይ ይላል። ለምን? ከአሁን በፊት ድራማ ተጫውታበታለች 3-4። ሰላም አለይኩም ሀገር ዩቱብ ቻናል ተከታታዮች፣ ውዶች፣ የማሮች፣ የሀገሮች ልጆች በያላችሁበት ሰላማችሁ ብዝዝት ይበል። እንዲሁም ክርስቲያን እህቶቼ ሰላማችሁ ብዝዝት ይበል። እንግዲህ ሩታ ሰሞኑን አይታችኋል። በአስታርቁኝ ብላ የእሱንም ወንድም አንጥታለች። ብዙ ጣውረዶችን አልፈዋል። ብዙ አብርሽ ተሰቃይቶ እሷን ወደ ራሱ ለመመለስ ደክሟል። ያ ሁሉ ረስታ እንደገና እንደ አዲስ ደግሞ እሷ
ተገላቢጦሽ እሷ ለማኝ ሆናለች። በጣም ያሳዝናል። አብርሽ ደግሞ እኔ በቃኝ ብሏል። በቀኝ ወንዱም ፊት በቃኝ ብሏል። እንዳያችሁት እንግዲህ አላምን ብላ አሁንም ያው የድሮ አብርሽ ነው የድሮ ልቡ ይመለስልኛል ብላ አብርሽ እንግዲህ ሄርሜላ ጋር ለ3 ቀን ለ4 ቀን ዘዋ የሚባል ሀገር ሊዝናኑ ሂደዋል። አጅሪዋ ደግሞ ተከትላ ሂዳ ትናንት ያደረገችውን አይታችኋል። እና እንታረቅና አብረን እንኑር ስትለው አልፈልግም፣ በቅቶኛል፣ እስከዛሬ ተጫወሽብኝ፣ ይበቃል፣ አልፈልግም ቢላትም እኔ አንተን ልብ አውቀዋለሁ፣ ልብህን አውቀዋለሁ፣ አውቀህ ነው ምናምን። ሄርሜላ ደግሞ አንቺ ከመጣሽ እኔ ከህይወታችሁ እወጣለሁ ብላኛለኝ ብላለች። ይሄ ድሮ ነው ያለችሽ ሩታ፣ አሁን አይደለም። ሄርሜላ አፈቀርኩ ብላ ፍቅሩን ሳገልጥ ነው 3 4 እድል የሰጠችሽ። አሁን ግን ሄርሜላም ሕፃን ልጅ አይደለችም። ሄርሜላም ጀዝባ አይደለችም። አሁን እሺ አትልሽም። አብርሽም እንግዲህ በቃኝ አለ እኮ። ተለምኖ ፍቅር አይሆንም ሩታዬ። ለምኖሻል፣ ተገፍተሸዋል፣ አሰቃይተሸዋል። ስለዚህ ክብርሽን ይዘሽ ተቀመጭ። እውነቴን ነው፣ ተቀመጭ። እንደዚህ ራስሽን አታራክሽ። እምቢ አለ፣ ተይኝ አለ፣ አትበጥብጭኝ አለ። በቃ እኔ አነጋገሩ ራሱ ያ አብርሽ ነው ወይ ያ ትዕግስተኛ ልጅ በጣም መሮት ነው። በቃ በጣም እንዳስጠላችሁ። ሂጂ አዲስ አበባ እዛው እናወራለን። እሺ እዛው እመጣለሁ ብሏታል። ግን 2 ምርጫ ሰጥተዋል። 2 ምርጫው ላይ ግልጽ አላረገችም። ምቶቼ 2 ምርጫ ሰጥቻለሁ ማለት እኔ እንደገባኝ 1 ልጅህን ከፈለግከው፣ 2 ልጅህን ካልፈለግ እኔን ካልፈለግ ልጅህን አታገኘውም እንደማለት ነው። አሁን የሩታ ማስፈራሪያ ልጁ ነው። እሱም አልገባውም። እንግዲህ ተመልሼ እዛው አዲስ አበባ እናወራለን ብሏታል። ያው እንግዲህ ይቀጥላል ነው ድራማ የነሱ። እኛ ድራማ ብለን መስራት እንጂ ምንም ጨብጥ የለውም የነሱ ነገር። እንግዲህ ዘና ፈታ እያለ ነው። እኔ አሁን አልመለስም፣ ህይወት ጀምሬያለሁ፣ ብዙ ነገር እንትን ብያለሁ ብሏል። አዎ እንግዲህ አዲስ ህይወት ጀምሯል። ሄርሜላም ታፈቅረዋለች፣ እሱም ፍቅሯን ተቀብሏል። እንግዲህ ሩታ ያለሽ አማራጭ ሌላ ህይወት እድልሽን መሞከር፣ ልጅሽን ማሳደግ እንጂ መልሰሽ ይሄ ልጅ አብርሽ አይመለስም። በጣም ጎርተሸዋል። እውነት እንደ አብርሽ የለመነሽ ሰው የለም። እንደ አብርሽ ትዕግስተኛ ወንድ የለም። በጣም ለምኖሻል። በጣም እውነት እንዴ! ኧረ አንዳንድ ቆፍጣና ወንድ እኮ እህቶች በጥፊ ብሏል፣ ሌላ ሴት ይይዛል። እሱ እኮ ታጋሽ ነው። በጣም ታጋሽ ነው። እኔ ሳስበው የብሩክና የአብርሽ ልብ አንድ ነው። ብሩክ አይታችኋል። ሀሚል ያለ ማጣት ቡታጅራ ላይ ስንቴ ነው የለመናት ተንበርክኮ ያለ ማጣት። በቃ ትክክለኛ ፍቅር እንደዚህ ነው። አብርሽም ያለ ማጣት እሷን ስለሚያፈቅራት ስንቴ ለምኗታ። እሷ ግን አንዱ አንድ ሄዳለሁ ስትል አንድ የውሸት እኮ ኖቶች። ውጭ ሀገር ቀላል ነው እንዴ? ውጭ ሀገር ከአዲስ አበባ ቡታጅራ መሰለሽ እንዴ ብድግ ብለሽ የምትሄጅበት? እና ስለዚህ ትናንት በጣም የሩታ ነገር እንግዲህ አሁን እንግዲህ ሩታ በተራዋ ልመና ልትይዝ ነው። በተራዋ ትንሽ ልትሰቃይ ነው። ግን አብርሽ በቃኝ፣ እምቢ፣ አሻፈረኝ፣ ይበቃኛል፣ እስከዛሬ የጎዳሽው፣ እስከዛሬ ልቤን የሰበርሽው በቃኝ፣ ተይኝ፣ ልኑርበት፣ እየተከተልሻት በጥብጭኝ ብሏል። ውይ